ሰላም እንዴት ናችሁ? ዲቻሌ ቤተሰቦች ዛሬ ያስኩላችሁ ቪዲዮ ሳምሰንግ A15 በፒን ወይ ደግሞ በፓስወርድ ተቆልፎ ነው የመጣውና ፓስወርዱን ረስተውታል። ስለዚህ ስልኩን ፎርማት ማድረግ ተፈልጓልና እንዴት አድርገን ፎርማት ማድረግ እንደምንችል በዚህ ቪዲዮ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ሁኑ። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮአችሁ ከወደዳችሁ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ ልግባ። እንግዲህ ይሄ ስልክ ሳምሰንግ A15 ነው። ስለዚህ ፎርማት ለማድረግ ብዙ ጊዜ እንደምናቀም መጀመሪያው ስቴፕ ስልኩን መዝጋት ወይ ደግሞ ተርን ኦፍ ማድረግ ነው። ስልኮቹ ደግሞ ስንዘጋቸው እንደምታውቁት ስልኮቹ እሺ አይሉም፣ ፓስወርድ ይጠይቃሉ። ስለዚህ ይሄ የመጀመሪያው ጉዳይ ነው። ሁለተኛ ደግሞ ሁልጊዜም ልክ እንደምላችሁ ፎርማት ለማድረግ ቻርጀር እንዳትረሱ ነው ብለው ኬብል ያስፈልጋችኋል። ስለዚህ ኬብል ሰክተን ፎርማት የምናደርገው ቻርጀር የምንሰካው ሁልጊዜም እንደምለው ምንድነው ቻርጀር ለማድረግ ፈልገን ሳይሆን ብዙ ጥቅሞች አሉት። በነገራችን ላይ ኬብል አንደኛው ስልኩን ለመዝጋት ይጠቅማችኋል፣ ሁለተኛው ፎርማት ያስገባላችኋል፣ ሪከቨሪ ሞድ ያስገባላችኋል ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድነው? ስልኩን መዝጋት ነው። ለመዝጋት የምናደርገው ነገር ምንድነው? ቮሊዩም ማይነስ እና ፓወር በተን መያዝ ነው። በመቀጠል ደግሞ ፎርማት ለማስገባት ደግሞ የምናደርገው ምንድነው? ቮሊዩም ፕላስ እና ፓወር በተን መያዝ ነው። እቺን ስቴፕ እንተገብራለን ማለት ነው እንግዲህ አብራችሁ። ስለዚህ መጀመሪያ ላይ የማደርገው ምንድነው? ቮሊዩም ማይነስ እና ፓወር በተን ይዛለሁ፣ ምክንያቱም ስልኩን ለመዝጋት ማለት ነው። ልክ እንደምታዩት ፓወር በተኑን ብቻ ይዤ መዝጋት ስፈልግ አይዘጋልኝም፣ መልሶም ይጠይቀኛል፣ ፒን ይጠይቀኛል። ስለዚህ መዝጋት የምችልበት አማራጭ ምንድነው? እሱም ቮሊዩም ማይነስ እና ፓወር በተን በመያዝ ነው። ነገር ግን በፓወር በተን ብቻ መዝጋት እንደማንችል እዚህ ጋር እያሳየኋችሁ ነው አሉት ማለት ነው። ስለዚህ ማይነስ እና ፓወር በተን በመያዝ ግን መዝጋት እንችላለን ማለት ነው። ቀጥታ ልክ እሱን ይዘን ስልኩ ከዘጋልን በኋላ ቀጣይ ምን እናደርጋለን? የያዝናቸው ሁለቱን በተኖች እንለቃቸውና ቮሊዩም ፕላስ እና ፓወር በተን እንይዛለን ማለት ነው። መጀመሪያ ግን ማይነስ እና ፓወር በተን ልክ በእንደዚህ መሰረት ይዘን የተወሰነ ጠብቅና ከዛ እንለቃቸዋለን። ቮሊዩም ፕላስ እና ፓወር በተን እንይዛለን። ልክ ስልኩ ሲበራልን ፓወር በተኑን እንለቃለን ማለት ነው። ፓወር በተኑን ብቻ ትለቃላችሁ፣ ቮሊዩም ፕላሱን አትለቁትም። ቮሊዩም ፕላሱን የምንለቀው መቼ ነው? ልክ እንደዚህ ፎርማት ሲያመጣ ወይ ደግሞ ፎርማት ሞድ ውስጥ ሲገባላችሁ ነው ማለት ነው። በእንደዚህ መሰረት ሪከቨሪ ሞድ አስገብቻለሁ። ሳምሰንግ A155F ላይ በነገራችን ላይ ሪከቨሪ ሞድ ማስገባት የአንድ ስልክ ሞዴል ማወቅ ከፈለጋችሁ፣ ሞዴል ቁጥራቸው ማወቅ ከፈለጋችሁ ይሄው እዚህ ጋር ከላይ እንደምታዩት A155F ይላል። በእንደዛ ማወቅ ትችላላችሁ። ከዛ ውጪ ልክ እዚህ ጋር እንደማሳያችሁ እንግዲህ ስልኩን ፎርማት አድርጌ ጨርሻለሁኝ። ከዛ ሪቡት ሲስተም ነው ብየዋለሁ። ስለዚህ ፎርማት ለማድረግ እንግዲህ በቀጥታ ዋይፕ ዳታ ፋክተሪ ሪሴት የሚለው ላይ ገብቼ ከዛ ካንስል እና ፋክተሪ ዳታ ሪሴት የሚላለ ፋክተሪ ዳታ ሪሴት የሚለው ላይ ገብቼ እሱኛው ላይ ኦኬ ብዬ ፎርማት አድርጌ ያለውኝ። ይሄ ማለት ሙሉ ለሙሉ ስልክ ውስጥ የነበሩ አጠቃላይ ፋይሎች ይጠፋሉ፣ የኛ ፋይሎች ማለት ነው። ወይ ደግሞ ሪሰንት ፋይል የሚባሉት ወይ ደግሞ ጊዜያዊ ፋይሎች የኛ የጫነባቸው ፋይሎች በጠቅላላ ጠፍተው ነው የምናገኛቸው። ስለዚህ በእንደዚህ መሰረት እንግዲህ ስልኮቻችንን ፎርማት ማድረግ እንችላለን። ይሄንን ስቴፕ እንግዲህ እየተከተላችሁ እናንተም ባራታችሁ ምንም እዛ ባላችሁበት ማቶ ስልኮቹ ፎርማት ማድረግ ትችላላችሁ። ምንም የሚከብድ ነገር አይደለም፣ በጣም ቀላል ነው ማለት ነው። እንግዲህ ስልኩን በእንደዚህ መሰረት ፎርማት አድርጌ ያው ስልኩ እየከፈተልኝ ነው ያለው። ለዚህ ቻናል አዲሶቻችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮአችሁ ከወደዳችሁ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።